የጠፋባት ሴት ብዙ ታወራለች አለ ባላገር ሰው ሲተርት። ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ እንደተለመደው ከች ብዬላችኋለሁ። እሳት ለብሼ እሳት ጎርሼ ነው በሴቶች ላይ ያውም በከተሜ ሴቶች በጣም ነው የተበሳጨሁት። ሴቶች እያላችሁ አታስጨፍልቁን፣ ሞያ አስተምሩን። የባላገር ሴቶች የት ናችሁ? ወጣ ወጣ በሉ በሉን። ገና በዋዜማው እናስረዳለን እናስተምራለን። እኛ ላስተምርም ወጣን ወጥቶናል ወይ? ሽንኩርት በቢራ በወይኒ ቁላላ በቢራ ይከለስ ባረቄ ቁላላ እንዴ! ሞያው ጠፍቷችሁ ከሆነ አስተምሩን በሉ። እኛ የባላገር ሴቶች እንደሆነ ገና ከእንጭጭ እምብርታችን ሳይጠና ድክ 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 ስንል ሞያ የምንለምደው። እናንተ እኮ ችግሩ ምንድነው? ከጎመራችሁ በኋላ ነው ሞያውን ገና ለመልመድ የምትሉት። ሞፈር ገና ከርጥቡ ነው የሚታረቀው ይባላል። የባላገር ሰው ተረት ነው ይሄ። የከተሜዎቹ አሁን ምንድን ነው የምትለው ማለታቸው አይቀርም። ሞፈር ማለት የእርሻ ማረሻ ነውና የተጣመመ ከሆነ በርጥቡ ነው የሚቃናው፣ ከደረቀ ይሰበራል። እናንተም ከጎመራችሁ ከደረቃችሁ በኋላ ሞያ መልመድ አለብኝ ትሉና የእናቶቻችንን ሞያ አቅጣጫውን አጥፍታችሁ ድሮ ዶሮ ታርዶ 12 ብልቱ ቤት ተበልቶ ነው። አሁን የተበለተ ነው የሚገዛው ከተሜው። ቀረኩ ቀረ፣ ቤት ውስጥ መታረድ ዶሮ ቀረ። ይሄ 12 ብልት ፍተሻ ቀረ። ድሮ እኮ እኛ በደጉ ዘመን በእኛ ዘመን በቃ አንድ ሙሽራ ዶሮ ታርዶ ይሰጣታል። ብልቱን 12 ካላረገችው ያለታውኑ ፍቺ የሚፈጽመው ባልየው። በቃ ያለታውኑ በቃ መፈተሻው የሴትነቱን መፈተሻ ሞያው ራሱ 12 ብልቱ ላይ ነው። እንዴ ከተሜ ሴቶች አሁን ዶሮ ታርዶ ቢሰጣችሁ ብልቱን 24 አታረጉትም? እና ይሆናል እኮ ይሄ እንደዛ የምታረጉት። እኔ ምኑን ከምን ቆርጣችሁ እንደዛ እንደምታደርሱት አላውቅም። ጭራሽ በአልኮን ወጣም ማስሉ ወጣ ቁላሉ ወጥ ከልሱ። እኔ ኑሮ ከመወደዱ ዶሮዋ ውድ ስለሆነች ይሆን እንዴ በውሃ እንዳትከልሱት የተባለው? ዶሮቹ የሚገዛቸው ከማጣት የተነሳ ጎመሩ እንዴ ማይበስሉ ሆኑ? ምናልባት አልኮን ካበሰላቸው ይሆን እንዴ? አልገባለኝ እኮ። እርግጠኛ ነኝ ሞያው ጠፍቷችሁ ይሆናልና ሞያው ጠፍቷችሁ ከሆነ ገና ከዋዜማው እባካችሁ የባላገር ሴቶች አስተምሩን በሉ። እኛ የባላገር ሴቶች ሞያ አንታማም። የባላገር ሴት ይመስክር ያውራ። ገና እምብርታችን ሳይጸና ድክ 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 ስንል ነው ስራ የምንለምደው። እንደ ከተሜው እስከምንጎመራ አይጠበቅም። ይህ ከተሜው የሚበላሸው ሰራተኛ ነው። ሊጥ እንዴት እንደሚቀጠን አያውቅም። ጤፍ ምንድን ነው ብሎ የሚጠይቅ ይኖራል። ይታያችሁ፣ ጤፍ የምትበላውን እንጀራ ከየት እንደሚመጣ ከየት እንደሚሰራ ማታውቅ ስንቶች አሉ። እኛ ከጉልጓሉ ከእርሻው ገና ከመሰረቱ ከአረሙ እንነግርሻለን፣ ከአጨዳው ከክምሩ ጤፍ ከየት ነው የሚመጣው ብትይ እንዲህ ነው የምናስረዳሽ። ገና ድክ ድክ ስንል በለጡ ጀበናውን አቀቢ፣ ሽብርዬ ሲኑን አቀራርቢ እየተባልን ያደግነው ስራ በቃ ባላገር ጋር በደንብ ነው። በቃ የከተማ ሴቶች መጀመሪያ ወጣ ወጣ ብላችሁ ዋዜማ ሲደርስ እንደው ግድ የለም ጎረቤቶቼን እንኳን ጠርቼ ለማብላት ዶሮ እንዴት እንደሚሰራ አስረዱን፣ አስተምሩን በሉ። እናስተምራለን፣ እናስረዳለን። ምን እናርግ እንግዲህ? የኛው ጉድ ናችሁ። ማስተማርና ማስረዳት ግድ ይለናል። እንዲህ ሚዲያ ላይ ወጣችሁ እንደው እኛንም ሴቶች አረሞያው ጠፍቷችኋል እስከ መባል አታደርሱም። በወይን ከልሱ። አረ እንደው ታይቶ ተሰምቶ አይታወቅም። ባካችሁ ሴቶች። እኔ እኮ ግራ ገባኝ። እንደው እንዲህ ግራ ግብት ተናለኝ። እንደው ከኑሮ መወደድ የዶሮ ዋጋ ወደድ ብሏል፣ የበግ ዋጋ ይዟል ሲባል ምናልባት እሱ ታስቦ በውሃ መከለስ አቆመ እንዴ ብዬ ሳስበው ጭራሽ በውሃ ካልተከለሰ ሂሳቡም ይተኮሳል፣ ሞያውም ይጣመማል ብዬ ነው ያሰብኩት። ምንም መስመር የሚይዝ ነገር የለም። እና የከተሜ ሴቶች ሞያው ከጠፋችሁና እንደው አቅጣጫ ካጣችሁ ጠይቁን። ብትጎመሩም እናስረዳለን። ምን ዋጋ አለው? ምንም ማድረግ አይቻልማ። ማስረዳት ይሻላል። እናስረዳችኋለን። እኛ ባላገር ጋር ሞያ በቃ እንታማም። ይሄ ሀቂቃ ነው። እስቲ ባላገር ሴት የትኛውንም ሞያ እስኪ ስጧት።
ገና እምብርቷ ያልጸናች ሴት ዶሮ አርዳችሁ በሰጧት ብልቱን 12 በቃ 12 አናቱ ላይ አርግታ ነው ገነጣጥላ የምታቀርበው። በቃ ከእንጭጩ ነው በቃ ከእንጭጩ ነው ሙያውን የምትለምደው። በቃ ገና ድክ ስትል እምብርቷ ሳይጸና ማለት ነው። በቃ የከተማ ሴት ቆይ እንዳታነሳው እምትሟሟ ይመስል አራራ ሲኒውን ጀበናውን ትሰብራለች። ዳንቺ በለጡ የት ነች ሰራተኛችን የት ናትና ነው አንቺ ቡና የምታፈው እየተባለች ታርጋለች። ከጎመራች በኋላ ሙያው በቃ ልመጅ። ኬት ይምጣያ ሙያ ኬት ይወለድ ገና ከእንጭጭ ያልተማረችው ሙያ። ልክ እንደዚህ ሴቶች እያለች አብረን ከኑጋ መጫብረች ተወቀጭ አብረን ታስወቅጣናለች። ኧረ ተው ግድ የለም የከተማ እማወራዎች ልጆቻችሁ ሙያ አስተምሩ። ገና ድክ ሲሉ አስተምሩ። ሙያ ጥሩ ነው የትም ያደርሳል። ግድ የለም ወጡንም ትወጥውጥ እንጀራውንም ታቅጥነው ተጋግረው አትሟሟ። ምን ችግር አለው? ሙያ ለራስ ነው ይባላል። የባል ሀገር ሰው ሲተርት ሙያ ለራስ ነው። ሴትማ ሙያ ካልተማረች እንደው ምኑን ሴት ሆነች ነው። መፈተሻው እኮ ራሱ ሙያ ነው ባል ሀገር ጋር። በቃ ልክ ልታገባ ስትል ዶሮ ተገዝቶ ነው ታርዶ ይሰጣታል። በለቱ ከ12 ካለፈና ካነሰ ያለታውን ፍች የሚፈጽመው በቃ 12 አናቱ ላይ ከ00 መበለት አለባት ግዴታ። ስሪው ትባላለች። 12 ከሞላ በኋላ ደግሞ ሙያው ይፈተሻል። የጨው መጠና ራሱ ሙያ እኮ ነው። የጨው መጠና የሽንኩርት አከታተፍ ሙያ ነው። ይሄ በድንጋይ የተፈለጠ ሽንኩርት አርጋችሁ የምትከትፋላችሁ። ይሄ አከታተፉ ራሱ ጎረድ። ምክንያቱም ጥፍራችሁ ራሱ እዛ ነው። እንዴት ሽንኩርቱን እንደዚህ አርጎ ይዘዋል። ለመክተፍ ራሱ እኮ መሰብሰብ ያስፈልጋል። እንደዚህ ለመያዝ ራሱ ጥፍሩ እዛ ቀድሟል። እጃችሁ ጣታችሁ እንዴት የያዘው ሽንኩርቱ። ይሄ እኮ ነው ሙያ የነሳችሁ። ጥፍር መሞረድ ነው። ይሄ ነው ግራ የተጋባ ነው። በቃ ጥፍር መሞረዱ ነው ቀረ። የከተሜ ሴት ጥፍር መሞረድ ሂማኖር ማበጠር ሆነ። በቃ ይሄ ነው ችግሩ። ይሄ ነው በቃ ሙያ ጋር መተላለፍ። ጭራሽ ብላችሁ በውሃ መከለስ ወጥ ይቅር እያላችሁ ወጡን ባልኮን እንስራው። በቀጣይ ደግሞ በጠላና አቁላላው ማለታችሁ ስለማይቀር ያው ዶሮ ምናልባት በዋዜማው አቁላላው ካላችሁ በድፍድፉ ታረጉታላችሁ። የበዓል ዕለት ከሆነ ደግሞ በጠላው ወይ በገፈቱ ካቱ ጨለፍ እያደረግን እንከልሰው ማለታችሁ አይቀርም። አይ የከተሜ ሰው ኧረ ተው ግድ የለም ወይ አሁን እኛ ማስተማር አልከበደንም። እናስተምራለን፣ እናስረዳለን። አስረዱን በሉ ብቻ። ስንቱን አስረድተን ስንቱን ተናግረን እንደምንችል እኛ እንደሆነ በእኛ ዘመን ቀረ። ሙያውም ሴትነቱም በእኛ ዘመን ቀረ። ሁሉ ነገር ወዝም ለዛም ነበረው። በእኛ ዘመን ይሻል ነበር። በአሁኑ ዘመንማ ጎመራ ሴቱን ማይታዘዝ ጥፍሩን ያስተክላል። ጥፍሩን መሞረድ ጠጉሩን ማበጠር ሆኗል ስራው። ይሄ እንደ ሙያ የኩሽና ነገር በእኛ ዘመን ቀረ። በእኛ ጊዜ